ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲወላችሁ እሞኝላችኋለሁ። በስጭ ስትገቡ እንደማለች ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች አከፍሎ ለዚህን ኮልቪ አመሰግናችኋለሁ። ዛሬ ደግሞ ይዘላችሁ መጣ ነው። እንግዲህ ሽንት ቤታችሁ ላይ የተገጠመውን ካሜራ ነው። ጂፒኤስ ማለት እንግዲህ ሽንት ቤታችሁም ላይ ሳሎናችሁም ላይ መኝታ ቤታችሁም ላይ የተገጠመ ካሜራ ማለት ነው። ይሄ እጅግ በጣም የተራቀቀ ቴክኖሎጂ አሜሪካ ለሞላ ዓለም እየሰጠችውና የአሜሪካን ጥቅሞች ሊያስጠብቅ የሚችሉ ለየትኛውም አገልግሎት የሚውል ነው። ለምሳሌ ባለፈው በኢራንና በእስራኤል ጦርነት ኢራን እንድትጎዳ ያደረጋት አንደኛው ምክንያት የምትጠቀመው የጂፒኤስ ሲስተም የአሜሪካን በመሆኑ እያንዳንዱ የኢራን መሳሪያዎች ሲንቀሳቀሱም ሆነ ጥቅም ላይ ሲውሉ በከፍተኛ ሁኔታ የመከታተል አቅም ስላላቸው ያንን ከስር ካሉበት ቦታ ላይ የማጥፋት እድላቸው ሰፊ ነበረ። ለዚህ ነው ኢራናውያን ሙሉ በሙሉ የአሜሪካን ጂፒኤስ ሲስተም ከአገራቸው ላይ አስወግደው የቻይናን ቤይዱ ሲስተም የጂፒኤስ ሲስተም የተጠቀሙት ማለት ነው። እና እጅግ በጣም ሉዓላዊነት የሚዳፈር ነገር ነው። ለምሳሌ እኛ የትኛውም የአፍሪካ ሀገር የትኛውም የዓለም ሀገር በራሱ የተራቀቁ ታንኮችን፣ መድፎችን፣ የጦር መሳሪያችን ቢያመርት ትርጉም የለውም። ጂፒኤስ ሲስተሙ አሜሪካኖቹ በእጃቸው ስለሆነ ስንት ታንክ፣ ስንት መድፍ የቱ ጋር እንዳስቀመጥ፣ ምን ያህል ሰራዊት የትኛው ተራራ የትኛው ሜዳ ላይ እንዳስቀመጥ ያውቁታል። ወርቅ ብታመርት ያውቁታል። እንቁ ብታመርት ያውቁታል። አልማዝ ብታመርት እያንዳንዱ ነገር በቃ ካሜራ ሽንት ቤት ላይ መኝታ ቤት ላይ ሳሎን ላይ ካሜራ ተገጥሞ ለምሳሌ እንዴት ታውቀዋለህ? እንዴት ረፍት ታገኛለህ? አንድ ሰው እንዴት ያገኛል? ካሜራ ቤቴ ላይ በሙሉ ካሜራ ተገጥሞ እንደገና ከስልኩ ጋር ኮኔክት ተደርጎ እንዴት ነው ረፍት የሚሰማ? እንደዛ ብላችሁ አስቡት። በጣም የአገሮችን ሉዓላዊነት ይዳፈራል። ቻይኖቹ ስለራሳቸው ጂፒኤስ ሲስተም ለመጀመሪያ ጊዜ ማሰብ የጀመሩት በጣም የሚጎርማቸው የቻይና እቃ ጫኝ መርከብ ስትንቀሳቀስ አሜሪካኖቹ ከመሬት ተነስተው ጂፒኤስ ሲስተሙን አጠፉባት። ያ የቻይና መርከብ ዝም ብሎ ሲንሳፈፉ አለ። ዝም ብሎ ለቀናት ማለት ነው። መሄጃ የለውም። መርከቦች የሚንቀሳቀሱ በጂፒኤስ ነው። የጦር መሳሪያዎች የሚንቀሳቀሱ በጂፒኤስ ነው። አውሮፕላኖች የሚንቀሳቀሱ ሁሉ ነገር ዓለም ላይ በጂፒኤስ ነው። ይሄ ጂፒኤስ ሲስተም ደግሞ ያለ አሜሪካ እጅ ላይ ወዴት ትላወሳል? እሺ ከአሜሪካ ጋር ለምሳሌ ተጣላን። አሁን በሆነ ምክንያት የሀገር ጥቅም ሉዓላዊነትን የሚደፍር ከሆነ ትጣላል። ልትጋጭ ራስን ለመከላከል ስትሞክር ታንክ 1 2 3 4 5 6 ሞድፍ 1 2 3 4 እማን ወታደር 1 2 3 4 እዚህ እኛ በሰሜኑ ጦርነት ህወሓት ጋር ስንገጥም አደገኛና በጣም አስቸጋሪ ከነበረው መሰናክል ውስጥ አንደኛው አሜሪካ የጂፒኤስ ሲስተሞችን ለህወሓት ትነግር ነበር። በዚህ በኩል ይሄን ያክል መድፍ አለ፣ በዚህ በኩል ይሄን ያክል ሰራዊት አለ፣ በዚህ አትግቡ፣ በዚህ ቆርጣችሁ ግቡ ይባላል። ከዛ እነሱ በሁማን ዌብ ቆርጦ በሚገቡበት ቦታ ሰብረው ይገቡ ነበር። በጣም አደገኛ ነው። መንቀሳቀስ አትችልም። ሉዓላዊነትን ይጋፋል። የሀገርን ነፃነት ይጋፋል። መላወስ አትችልም። እና በገዛ ሀገር እንድትሳቀቅ ነው የሚያደርገው። የኔን አድራሻ ከፈለጉ ያገኛል። በቃ በቀላሉ ለማጥቃት ከፈለጉ ግለሰብ ለማጥቃት ከተፈለገ ጂፒኤስ ሲስተም ይጠቀማል። እንኳን ሀገርና አህጉርን አይደለም። እና ኢራኖቹ ሙሉ በሙሉ ነው የዘጉት። የቻይና ግሎባል ፖዚሽኒንግ ሲስተም ቤይዱ የሚባለውን ሲስተም በተለያየ ሁኔታ በተለያየ አገር እንደ አማራጭ ይጠቀሙታል። በቋሚነት አይደለም ግን በወጥነት አይደለም። እና ይሄ ነገር ሚሳኤሎች ለማስወንጨፍ የምትጠቀመው የነሱን ሳተላይት ነው። ምን ታደርጋለህ? አማራጭ የለም። ያ ቴክኖሎጂ ላይ እስካልደረስክ ድረስ ጀግና ህዝብ ቢኖርህ፣ ምርጥ መሳሪያ ቢኖርህ፣ ምንም ነገር ቢኖርህ ለውጥ አትፈጥርም። ምክንያቱም በእነሱ እጅ ነው ያለው። የተራቀቀ ቴክኖሎጂ ከአውሮፓ ብትገዛ ከአሜሪካ ብትገዛ ጭራሽ የአሜሪካንማ የነሱ እጅ ነው ተወሰነ። ከየትም ዓለም ብታመጣ የጂፒኤስ ሲስተም እስከሌለ ድረስ በጣም አደገኛ ጀግና ህዝብ ቢኖርም ትርጉም የለው። እና ቴክኖሎጂ እስከ መጨረሻ ጫፍ ካልሆነ አንዳንዴ ጎንበስ ብለህ ክፉ ቀን ማለፍ፣ ራስን በእውቀት ማደራጀት የግድ ነው የሚለው። ጠንካራ ተዋጊዎች ቢኖር እንደተባለው ጠንካራ ምሽጎች ቢኖር
ጠንካራ ኮማንዶ ቢኖር፣ ጠንካራ መድፎችና ታንኮች ቢኖር፣ ምርጥ የጦር ጀቶች ቢኖር ቆጥረው ነው የሚያውቁት 1 2 3 4 5 ብለው እና ይሄ የጂፒኤስ ሲስተም ዓለምን በአሜሪካ መዳፍ ውስጥ በቀላሉ እንድትወድቅ ካደረገው ጉዳይ ውስጥ አንደኛው ይሄ ግሎባል ፖዚሽኒንግ ሲስተም የጂፒኤስ ስራ ነው። ይሄን ደግሞ ብዙ አገሮች ሊደርሱበት አልቻሉም። ሰልጥነዋል፣ አድገዋል የተባሉ አገሮች ጭምር እዚህ ላይ መድረስ ባለመቻለው አማራጭ ባለመኖሩ ምክንያት በእነሱ እጅ ሳትወዱ በግድ ትወድቃለህ። የሀገር ሚስጥር ሁሉ አደባባይ ነው። እነሱ የፈለጉትን ነገር ሁሉ በቀላሉ ስፔሲፊካሊ አንድ እንኳን ትልልቅ ነገር ቀርቶ የግለሰብ መኖሪያ ሳይቀር ከፈለጉ እነሱ ያገኙታል። እና ኢራን ለዚህ ነው ሙሉ በሙሉ ለማስወገድ የአሜሪካን የጂፒኤስ ሲስተም ሙሉ በሙሉ ለማስወገድ የተፈለገበት ምክንያት ይሄ ነው። ከነሱ ቁጥጥር እንግዲህ ደግሞ ታውቁት ኢራን ያላት መሳሪያ በአብዛኛው ከሞላ ጎደል በገንዛ ሀገሯ በራሳቸው ልጆች የሚሰሩ የሚመረቱ ናቸው። ነገር ግን ያን የመሰለ የተራቀቀ መሳሪያ ይዛ ስታበቃ ሜዳ ላይ ይሰጣል። ጂፒኤስ ሜዳ ላይ አስጥቶ በቃ እያንዳንዷን ለቅሞ ቆጥሮ ማግኘቱ የሀገርን ደህንነት ይጎዳል። ሳያስፈቅዱ ማስፈቀድም አይጠበቅባቸውም። ቴክኖሎጂ የራሳቸው ነው። ምን ያክል መሳሪያ፣ ምን ያክል ሀብት፣ ምን አይነት እንቅስቃሴ፣ ምን አይነት ኢንፍራስትራክቸር ሁሉ እያለ ለምሳሌ ኢትዮጵያ የማይዳፈሩ የሚባሉ መሬቶች አንደኛው የሰሜን ተራሮች ነው። በሰሜን ተራሮችን ዋሻ ፈልፍዬ በዛ ውስጥ የተለየ ቴክኖሎጂ እሰራለሁ ወይም ደግሞ ዩራኒየም አብላላለሁ ብትል ጂፒኤስ ሲስተሙ እነሱ ይከታተሉታል። የተለየ እንቅስቃሴ የተለየ ድርጊት ሲኖር ይጠረጠራሉ። ቀጥሎ ደግሞ ደህንነቶቻቸው የነሱ ምስጢራዊ ኃይሎቻቸው ይህን ነገር ክትትል ያደርጉበታል። እና ነፃነት የለንም። እውነቱ ለመነጋገር በጣም ብዙ ይቀረናል። በጣም ብዙ ይቀረናል። አብዛኛው ዓለም ከእንቅልፉ አልነቃም። በተለይ አፍሪካና አረቡ ዓለም ከእንቅልፉ አልነቃም። እና ለዚህ ነው ኢራኖቹ ዋሻ የሚጠቀሙበት ምክንያት በእነሱ በቀላሉ አንደኛ ሜዳ ላይ ወይም ደግሞ ምቹ ቦታ ላይ ሲሆን በቀላሉ የመመታት እድል አለ። ሁለተኛ በጂፒኤስ እያንዳንዷን መሳሪያ ተከታትሎ የማግኘት እድላቸው በጣም ብዙ ነው። ሁለተኛ የነሱን ጂፒኤስ ተጠቅመ ማን ልታጠቃ ትችላል? ያጠፍቷል ኤኒታይም። ስለዚህ ሚሳኤሎቹ ተራ ድንጋይ ነው የሚሆኑት። ኮብልስተን ለማንም ለአንተም አይጠቅሙም፣ ለሌላ አይጠቅሙም። ታንኮችም ሳተላይት መረጃ አሁን ቢቋረጥ ወዴት እንደምትተኩስ አታውቁም። ለምን? መድፎቹም ሳተላይቶቹም የጦር አውሮፕላኖቹም ሁሉም ጂፒኤስ ሲስተም ተጠቅመው ነው የሚሄዱት እና ወደ ኮብልስቶን መቀየር ይችላሉ። ወደ ዲዛይነት መቀየር ይችላሉ። አሜሪካ ወደ ዲዛይነት እውቀትህ ሙሉ መሆን መቻል አለበት። ወደ ተራ የብረት ስብስብ ሊቀይሩት ይችላሉ። ጂፒኤስ ሲስተም ከተቋረጠ እንዴት አድርገህ ነው የምትጠቀመው? ይሄን በእያንዳንዱ ጉዳይ ላይ ሊጠቀሙት ይችላሉ እነሱ በእያንዳንዱ። ይሄ ስዊፍት የዓለም የገንዘብ ትራንዛክሽን ለምሳሌ ከስዊፍት የሚባለው ቴክኖሎጂ ዝም ተራ ጉዳይ ይመስላል። ከዛ ካስወጡ ሁሉ ነገሩ ድብልቅልቁ ነው የሚወጣው። ሁሉ ነገሩ ሜዳ ላይ ነው የሚቀረው እና እውቀት ተለጥጠው ሄዶ መድረስ ከሚገባው ድረስ ካልደረስክ በጣም አስቸጋሪ ነው። ችግሩ ደግሞ ምንድነው? እነሱ ወደሚፈሩት የእውቀት ደረጃ ስትደርስ በጊዜ ቆንጠጥ በጊዜ አናትን ኮርኩሞ ይመልሰዋል። ችግሩ እሱ በጣም አደገኛ ጉዳይ ነው እና ቻይኖቹ ወደማይቻሉበት አቅጣጫ የሄዱበት ምክንያት አንደኛው ምክንያት ይሄ ነው። በሁሉ ዘርፍ ነው የተራቀቁት። በሳተላይቱ ዘርፍ፣ በሚሳኤሉ ዘርፍ፣ በጦር መሳሪያው ዘርፍ፣ በአቶሚክ ቦምቡ ዘርፍ፣ በእያንዳንዱ ቴክኖሎጂ በተለያየ ዘርፍ በመጠጋታቸው ሳይሆን በአንዳንዶቹ አልፈው ሂዷል። አሜሪካኖችን አልፈው ሂዷል በአንዳንድ እውቀቶች እና እውቀት ሙሉ እስካልሆነ ድረስ ያስጠቃሃል። የሆነ ጥቂት ነገሮችን ይዘን መኩራራት ምንም ለውጥ አይፈጥርም። አስቡት፣ ኢራኖቹ ለምሳሌ ቻይኖቹ በዚህ ሰዓት ባይደርሱና ይሄን የጂፒኤስ ሲስተም አማራጭ በይዱን ባይሰጡ ኑሮ የት ይገቡ ነበር ብለህ ስትጠይቅ የትም ነው መልሱ። የትም መላወሻ የላቸውም እና የሚቀድመውን አስቀድሞ ተጨማሪ እውቀቶችን
መያዝና መጨበጥ የግድ ይላል። ይሄን ሀሳብ ነው። ሀሳብ ሲሞቻችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ፒስ